ያሳሰበሽ ነገር አለ እንዴ ማዬ? ቱርካን ውዴ፣ ስለዚህ ነገር አውርተንበታል አይደል? ከኔ ምንም ነገር እንደማትደብቂ ብለሽልኝ ነበር። ምን ተፈጠረ? ሶመር የፍቺውን ነገር ጀምሮታል አይደል? መቼ ልትነግሪኝ ነበር ያሰብሽው? ከችሎቱ በኋላ ነው ልጄ? በዛ ላይ ሁሉም ነገር ሰላም እንደሆነ ነበር የነገርሽኝ። አዎ ነበር እኮ ግን እና ታዲያ ምን ተፈጥሮ ነው? ለእኔ ሳትነግሪኝ ፍርድ ቤት ሄደሽ ፍቺ ልትፈጽሚ ነበር? ጭንቅላትሽ ልብሽን አሳምኖት አሁን ፍቺ ፈጽማለሁ ብለሽ ተነስተሽ ነው ወይስ ምንድን ነው? መቼ ልትነግሪኝ ነበር ያሰብሽው ልጄ? ግን አንቺ እንዴት አወቅሽ? አባዬም ነገሩን አውቋል እንዴ? ራስሽን ተመልከች። አባትሽ እንዳይሰማ እንዴት እንደፈራሽ። አታስቢ፣ እስካሁን አልሰማም፣ ግን በቅርቡ መስማቱ የማይቀር ነገር ነው። ሶመር ነው የነገርሽ አይደል? አዎ፣ እሱ ስራው እንደጸጸተውና አንቺ ግን መፍታት እንደምትፈልጊ ነው የነገረኝ። እማዬ፣ እኔም በሆን ክብርና ማንነት አለኝ። በዛ ላይ ወይዘሮ ሩቻን ያደረገችሽን ነገር አሁንም ለመቀበል አልችልም። ቱርካን፣ እሱ የኔ ችግር ነው። ስለዚህ እያልሽ ያለሽው ነገር ትዳርሽን ለማፍረስ ትክክለኛ ምክንያት ሊሆን አይገባም። እና በሶመር ደግሞ በጣም ተናድጃለሁ። አውቃለሁ፣ በቅርቡ በተፈጠረው አጋጣሚ ተረብሸሽ ነው። እና ስህተት ሰርቷል፣ ግን ጥሩ ሁኔታ ላይ ነበራችሁ ልጄ። እማዬ ልጅ ይፈልጋል ብለሽ ሁላ ነግረሽኝ ነበር። ለተራ ነገር ብለሽ ፍርድ ቤት መቆም የለብሽም። ይህንን ድርቅናሽን ተይው ውዴ። እማዬ፣ በዛ ላይ ልጁ ስህተቱን አምኖ በድርጊቱ ተጸጽቷል። ያ ጸጸት አይደለም እማዬ፣ ሶመር አብሮኝ የነበረው ስለሚያዝንልኝ ነው። ቆይ ልጄ፣ አዝኖልሽ እንደሆነ እንዴት ልታስብ ይቻልሽ? አስሬ አዘነልኝ አትበይኝ። ያ ልጅ ቢያዝንልሽ ኖሮማ እዛ ከምታዝኝ አባትሽ ቤት አምጥቶ ይጥልሽ ነበር። ግን ተጸጽቻለሁ ነው ያለው። በጣም ያፈቅርሻል። ሀሳቧ እንድትቀይር አድርጊያት ነው ያለኝ። እና ከአንቺ ጋር የመረጥሽው ቤት ውስጥ አብሮ መኖር ይፈልጋል። ችግራችን በአዲስ ቤት አይፈታም። ሶመር አንዴም እንኳን ቢሆን አይኔን እያየኝ እንደሚያፈቅረኝ ነግሮኝ አያውቅም እማዬ። እንደሱ ካደረገ ሁሉም ነገር ይስተካከላል አይደል ልጄ? ይኸውልሽ፣ እኔ ሶመርን ለማመን እፈልጋለሁ። እንደሚያየኝና እንደሚያፈቅረኝ ለማወቅ እፈልጋለሁ። እኔ እንዳለሁለት እንዲያውቅ እፈልጋለሁ። ለምን ይህን አትረጅኝም እማዬ? ቱርካን፣ ያን ልጅ መጀመሪያ ስታገቢው ፍቅር ይዞሽ አልነበረም አይደል ልጄ? ስለዚህ ነገር ተነጋግረን ነበር። በጊዜ ሂደት እንደምትተዋወቁ ነግሬሻለሁ። እርስ በእርስ እንደምትዋደዱ ነግሬሻለሁ። ፍቅር ጊዜ እንደሚፈልግ ነግሬሻለሁ። ሁሉም ነገር በፍጥነት እንደማይሆን ነግሬሻለሁ። ብቻ በጣም ብዙ ነገር ነግሬሽ ነበር። አሁን ሶመር ቱርካን ተብሎ ሲጠራ ስምሽ ሲነሳ አይኑ ይበራል። ይኸውልሽ ልጄ፣ በአሁኑ ሶመርና በበፊቱ ሶመር መካከል ትልቅ ልዩነት አለ። ግን እኔ ሊታየኝ ያልቻለው ነገር ቱርካን ባያፈቅርሽ ኖሮ የፍቺውን ጉዳይ ለማስቆም አይሞክርም ነበር ልጄ። በቶሎ እንጨርሰው ይልሽ ነበር። እኔ አላምነውም እማዬ። እማዬ፣ አባዬን አናግረዋለሁ። የለ አባትሽ እንዴት ብለሽ ልታስረጁ ነው? እና በደንብም ይረዳኛል። እሱም ነግሮኛል። ደስታ ካጣሽ ይሄ በር ሁሌም ላንቺ ክፍት ነው ብሎኛል። እና ሁሌም እንድመለስ ነግሮኛል። አባትሽ በሩ ክፍት ነው ስላለሽ ብቻ ትዳርሽን ልታፈርሺ ነው? ይሄ እንዴት ሊሆን ይችላል ቱርካን? ይሄንን ነገር እኔ መቋቋም አልቻልኩም። ለምንድን ነው የማትረጂኝ? እስኪ ንገሪኝ፣ ትዳር ምንድን ነው የሚመስልሽ ልጄ? እንደፈለግሽ ተነስተሽ ቤትሽ መምጣት የምትችይ ነው የሚመስልሽ? ትዳርሽ ገና አፍላ እኮ ነው። በቶሎ ነው ተስፋ የቆረጥሽው ቱርካን። ለዚህ ነገር በጣም ታግያለሁ እማዬ። እንደማታውቂ አትሁኚ። እንደዚህ ነው የምትታገየው? ከሚያፈቅርሽና ከሚፈልግሽ ባልሽ በመሸሽ ነው? እንደዛ ነው? ለምንድን ነው የምትደርቂው? ለምንድን ነው አስቸጋሪ ልጅ የምትሆኚው ቱርካን? እማዬ፣ ሚዛናዊ እየሆንሽ አይደለም። አንቺ ነሽ ሚዛናዊ እየሆንሽ ያልሆንሽው። አባትሽ ገና ከአልጋ መነሳቱ ነው ልጄ። እና አንቺ እዚህ መጥተሽ ልፋታ ነው ብለሽ ትነግሪኛለሽ። በጣም ያሳፍራል። እውነቴን ነው። እኔን ትገይኝና በስተመጨረሻ ሰላምሽን ታገኛለሽ። በቃ ሰላም ትሆናላችሁ። እማዬ፣ እንደዚህማ አትበይ እባክሽ። ከዚህ በላይ መስማት አልፈልግም። ቻው ልጄ። እማዬ፣ ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈርሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ
ጉዶንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ ተረጋግተሽ ቀስ ብለሽ ስትሰሪ ምግብ የሚጣፍጠው። አይዞሽ። ኧረ ማሽን በውስጥ ኮረሪማ ማለት ጥቁር አዝሙድ የሚጨምረው እማዬ። ሾርባ ውስጥ የምትጨምሪው እኔ ነግሬሻለሁ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤም-ፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ወይዘሮ ሩቻን ምን ሆነ ነው? መንገድ ላይ ነው እንዳደርከው? ፖሊስ ጣቢያ ነው ያደርኩት። ቢያንስ ልብስህን ብትቀይር ጥሩ ነበር። ምንም ጊዜ አልነበረኝም። እንዴት ነው ፖሊስ ጣቢያ ገባኸው? ትንሽ አለመግባባት በየው። እውነት ያ ያለመግባባት ጉዳይ ነው። ነገሮችን ግልጽ ለማድረግ ምሽቱ ሙሉ ነው የወሰደብኝ። በእርግጥ የቤተሰብህን አባላት በደንብ አውቃቸዋለሁ። በቃ ሁሌም አይግባቡ፣ ማናቸውን በትክክል አይረዱህም። ለማንኛውም ፋይሎቹን ይዤ መጥቻለሁ። ጠበቃሽ እንድፈርምበት ነግሮኛል እና ፈርሜበት ነው ያመጣሁት። ጉዳዩ ወዲያውኑ ይጀመራል አይደል? በአሁኑ የቆረጥክ ትመስላለህ። አዎ ቆርጫለሁ። በቃ ወስኛለሁ። እባክሽ በፍጥነት ጀምሪው። መምህርት ነስሪን እንደኔ ያለ የተረጋጋ ሰውን እብድ ነው የምታደርገው እና ይሄ ልክ አይደለም። ስለ እሱ ጉዳይ ምንም ፍላጎት የለኝም። እሱ ያንተ ጉዳይ ነው። እኔ ዓላማዬ ስለ ወረቀቱ ብቻ ነው። በቃ ይሄው ነው። እሺ አሁን መሄድ ትችላለህ። እሺ፣ ስለዚህ ምላሽሽን እጠብቃለሁ። ደህና ሁን። አቤት። እህቴ ምን እያደረግሽ ነው? ምንም ወንድሜ ጋር ልሄድ ነው። ምን ፈልገህ ነው? ቆይ ወደዛ ትጂ። ማሞቂያውን ለኩሽልኝ። ገላይ መታጠብ ፈልጋለሁ። ከፖሊስ ጣቢያ ነው የመጣሁት። ከፖሊስ ጣቢያ? ፋቲ፣ በድጋሚ ደግሞ ምን አደረግክ አንተ ልጅ? ምሽቱ ሙሉ በጥያቄ ሲያፋጥኝ ነው ያሳለፍኩት። እባክሽ አንቺም አታስጨንቂ። በስልኩን ዝጊ። አሁን በግማሽ ሰዓት ውስጥ እመጣለሁ። ዛሬ ማታ ከሱ ጋር የእሱ ቤት ውስጥ ነው የምናሳልፈው። አብረን ጥሩ ጊዜ እያሳለፍን ነው። ትምህርት ቤታችን ውስጥ እንዳሉት ወንዶች አይደለም። ትምህርት ቤት ውስጥ ብዙም ግልጽ ባታደርጊው ጥሩ መሰለኝ። 11ኛ ክፍል ያለችው ዳሪያ ልጁን ትወደዋለች። አዎ በደንብ አውቃለሁ። ልምምዱን እያየን ለሀካን የሆነ ነገር ነግራው ነበር እና አርፋ ካልተቀመጠች አለቃትም፣ ጨፈልቃታለሁ። ከዚህ በኋላ ስለሱ ማሰቡ ላይ የለባትም። ስጨፈልቅኝ ማየት ፈልጋለሁ። የኛ ጀግና ሴት። አሁን ከዚህ ጥፊ። አንቺ ገና በጣም ትንሽ ልጅ ነሽ። እሺ ማንን ነው ልጅ መትዩ? አንቺም ሀካንን ለመጀንጀን ስትሞክሪ ነበር። ዞርበይ! ምን አባሽ ነው ያልሽው? ምን አባሽ እንደምታመጫ ይሻለሁ። በጨፍልቅኛ የማት አቁሚ ያልኩሽ ነው። ዞርበይልኝ! አንቺ ማድረግ ልቀኝ ያደረጋችሁ ነው። ዳሪያ ልቀቂ! ዞርበይልኝ! ነግሬሻለሁ። ዶርጫጭቀሻለሁ። ማድረቢ ዶንሽ ምንድን ነው? ዳሪያ ጀናንን እየመታች ነው። ፍጠኝ ዳሪያ! ልቀቂኝ! ገልሻለሁ። ዳሪያ ምን እያደረግሽ ነው? ትንሽ ልቀቂያት! ዳሪያ ትንሽ ልቀቂያት! አለቅሽም! በቃ ተነሺ! ገና ምን አይተሽ ገልሻለሁ? ዳሪያ ምን ሆነሻል? ወይኔ ስታሳዝን! ዳሪያ ፊቷን እንዳደረግሻት ተመልከቺ። ታያለሽ ደግሞ ከትምህርት ቤት አስባርርሻለሁ። እሺ ታያለሽ፣ አስባርርሻለሁ። እስኪ ከቻሽ አስባረሪኝ እናያለን። አንቺ ማትረኝ ዳሪያ ዝም በይ፣ በቃ ዝም በይ። ምን ሆነሽ ነው? ልቀቂኝ! እንደሆንሽ አርፈሽ ካልተቀመሽ የቀረውን ጸጉርሽን ከናትሽ ላይ ነው መለቃቀለልሽ። ቆሻሻ ዳሪያ ባይውልሽ እገልሻለሁ። አንቺ ደግሞ በቃ ልቀቂኝ። አልበቃም። መቼም እንደማለቅሽ ዋቂ። እሺ እሺ። መጀመሪያ ጸጉርሽን አስተካኪ። እብድ ነው የምትመስይው። ተረጋጊ። ከዚህ በኋላ ቱርካን ልትተማመንብህ ይገባል ልጄ።
እሺ፣ ግን ለሱ ጊዜ የለንም አባዬ። አሁን በጣም ረፍዷል። ፍርድ ቤቱም ቱርካንም ከልክ በላይ ትዕግስት አጥተዋል አባዬ። ምን እንደማድረግ አላውቅም። ውስጥ ካለው ከአቶ አሪፍ የምትፈልጊውን መረጃ በሙሉ መውሰድ ትችያለሽ። እሺ። እማዬ እንዴት ነህ ልጄ? አለሁ። ግን አንቺና ሚኔ ምን እየሆናችሁ ነው? ምን ልታደርጉ እየሞከራችሁ ነው? እንግዲህ ለአንተ የመረጥኩልህ ሴት ናት ልጄ። እማዬ ምንም አልገባኝም። ለወራት ስለ ሚኔ መጥፎ ነገር ልትነግሪኝ ስትሞክሪ ነበር። አልገባኝም። እና አሁን ምን ተቀይሮ ነው? እኔ ግን አሁንም ልጅቷን የምትፈልጋት ይመስለኛል ልጄ። እና እኔም እድል ሰጥቻታለሁ። ይኸውልህ ልጄ፣ እኔ ሁሌም ቢሆን ለአንተ የሚበጀውን ነገር ነው የማደርገው። እሱን ብትረዳኝ ጥሩ ነው። ደግሞ ሰሞኑን ሁላችንም ስንፈልግ የነበረው ነገር እሱን አይደለም እንዴ ልጄ? ይመስለኛል። አሁን ተረዳኝ ልጄ? እኔ ሚኔን እዚህ አልፈልጋትም። እኔም ይሄንን ነው ልነግርህ የፈለኩት ልጄ። ተረጋጋ። ራስን ከዚህ በላይ አታጨናንቀው የኔ ልጅ። እንግዲህ መሄድ ያለበት ሰው ይሄዳል፣ መቆየት ያለበት ደግሞ ይቆያል። እማዬ በቃ ስራ አለብኝ። ዳይሬክተሩ ደውሎልኝ እንድመጣና ማውራት እንዳለብን ነግሮኛል። እናንተን በሚመለከት ጉዳይ ነው። አይ እማዬ፣ ከኛ ጋር ምን ያገናኘዋል? ግንባርሽ ምን ሆነሽ ነው ልጄ? እማዬ ብጉር ወጥቶብኝ አክኬው ነው። አንቺ ልጅ ስንት ጊዜ ነው አትነካኪው ያልኩሽ? ምን ነካሽ? ጠባሳ ሆኖ እኮ ነው የሚቀርብሽ። አሁን ታጠቢና ከዛ ቅባት ቀቢው። ምግባችሁን ከጨረሳችሁ በኋላ ወደ ጥናታችሁ ግቡ። እሺ? መልእክቱ ላንቺ ነው ዳሪያ። ያው እኔ ፈተና ስለሌለብኝ ማጥናት አይጠበቅብኝም። አንቺ ልጅ ላትመረቂ ነው? ውጤትሽን ከፍ ለማድረግ ብትሞክሪ ጥሩ ነው። በሉ ያቺ የተረገመች ጀናን ከሳይ መሆን አለበት። እንደዛ ማድረግ አልነበረብሽም ዳሪያ። የልጅቷ አባት እኮ ሀብታም ነው፣ ዝም ብሎ አይለቅሽም። እሺ? ኡፍ፣ የሁላ ነገር ጭንቅላቴ ውስጥ እያለ እንዴት ነው ፈተና ላልፍ የምችለው? ፈተናውን ካላለፍኩኝ ደግሞ ሌላ ጣጣ ነው። ረመዳን ባረክ ለማክረም ገና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል።
እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። እናት ከመሆንሽ በፊት ማን ነበርሽ እማዬ? ምን አይነት ሴት ነበርሽ? ምን አይነት ህልም ነበረሽ? ባህሩን በትኩረት አሻግረው የሚያዩት አይኖችሽ ውስጥ ምን ነበር የተደበቀው? ምንድነው መስዋዕት ያደረግሽው? ህይወትሽን የሰጠሽለት ነገር ከህልምሽ ጋር አንድ ነበር? አበቦቹ እና እነዛ ስጦታዎች አመታቶችሽን በደንብ አድርገው አሳይተውሻል? ለከፈትሽው በር፣ ለገነባሽው ዓለም፣ እኛ ምንም መስራት በማንችልበት ጊዜ ለሰራሽልን ምግቦች፣ እነዛ አበባዎች ክሰውሻል? እናትነትሽን ተወጂው ነበር? ትናፍቂዋለሽ እማዬ? ልጆችሽ ስንት ጥያቄዎችን ነው በአእምሯቸው ውስጥ የሚደብቁት? እና ስንት ምላሾች ነው የእናት እቅፍሽ ውስጥ ያለው? አንቺን ለመረዳት በጣም ከባድ ሊሆን ይችላል። ምናልባትም ሁሌ እንደምትዩ እናት ስንሆን የዛኔ እንረዳሽ ይሆናል። የአንቺ ዕድሜ ላይ ስንደርስ አሁን ለምናደርጋቸው በርካታ ነገሮች ምክንያቱና ምላሹን እናውቅ ይሆናል። ምናልባትም አንድ ቀን የእኔ ልጅ የአንቺን ዝምታ መልስ ይሰጠኝ ይሆናል። ወይም ደግሞ ልትቀይሪው እየሞከርሽ የነበረውን አዳጋጅ ሁኔታን ያስረዳኛል። እና የዛኔ ጥንካሬሽን በደንብ እረዳዋለሁ። ሕይወታችንን ውብ ለማድረግ ደፋ ቀና ብለሻል እና በአበባ ብዛትና በምስጋና ልንገልጸው እንደማንችለው ታውቂያለሽ። ለልጆችሽ ለተውሽልን ለእያንዳንዱ ነገር ለብዙ ትውልድ ትውስታሽን ለማቆየት ቃል እገባልሻለሁ። እማዬ፣ አመሰግናለሁ ልጄ። ትኩሱን ጠጪ። ሶመር፣ እንኳን ደህና መጣ። እንዴት ናቸው? መልካም የእናቶች ቀን ይሆነልሽ። ድንቅና ልዩ እናት ነሽ። አመሰግናለሁ። እናቶች ይገባቸዋል። ግን እኔ እናት አይደለሁም። አንድ ቀን እናት ትሆኛለሽ። እሆን ይሆናል። በጣም አመሰግናለሁ። ሳዲቅ ኬክ መብላት አይችልም። ለሱ በጣም አደገኛ ነገር ነው ልጄ። ውስጥ ይዤው ልግባ? ቆይ ላግዝሽ ወይዘሮ ነስሪ? አመሰግናለሁ ልጄ። ቱርካን፣ አንዴ ማውራት እንችላለን? እሺ። እንግዲህ ለመፋታት ከቆረጥሽ ከችሎቱ ቀን በፊት ለአባትሽ ልንነግረው ይገባል። ከፈለግሽ ዛሬ አብረን እናናግረው። ለምን ዛሬ? ምክንያቱም ከተፋታን በኋላ መቼም ቢሆን ልታገኘኝ አትችይም እና ምንም እንደማይመለከተው ሰው እዚህ ሁኔታ ውስጥ ብቻሽን ልተውሽ አልፈልግም። ከችሎቱ በኋላ እኔ ራሴ አባቴን አናግረዋለሁ።
አንተ የግድ መኖር የለብህም። ቱርካን፣ መቼ ነው እንደዚህ ጠላትሽ ያደረግሽ? በደንብ በማንቀራረብበት ጊዜ እንኳን ነገሮችን እንካፈልና እናወራ ነበር እኮ። አብረን አዝነናል፣ አብረን ተደስተናል፣ ለሰዓታት አውርተናል። አብረን ሁሉንም ነገሮች የረሳንበት ጊዜ ነበር እና ለምንድን ነው አሁን ላይ ምንም ታሪክ የሌለን የምታስመስዩ? እባክህ የድሮውን እያስታወስክ ይበልጥ አትጉዳኝ። ቱርካን፣ ከእኔ ፍቅር እንደያዘች ስጠይቅሽ ምላሽሽን ለመስማት አልፈለግኩም ነበር። በጣም ፈርቼ ነበር። ምክንያቱም በአንቺ በጣም እርግጠኛ ነበርኩ። በፍቅርሽ እርግጠኛ ነበርኩ። እሺ፣ እኔም አሁን ፈርቻለሁ ሶመር። እና ደግሞ ያንን ህመም በድጋሚ ለማስተናገድ አቅሙ የለኝም። ሚኔ ውዴ፣ ተዘጋጅና እንውጣ። ወዴት? ወደ ኢዝሚር። የእናቶችን ቀን አናከብርም እንዴ? እኔ ሌላ ጊዜ አከብራለሁ። ዛሬ ብዙ ስራ አለብኝ። ምንድን ነው? ውሸትሽ እንዳይረጋገጥብሽ ፈርተሽ ነው? እውነት ስለምን እያወራህ እንደሆነ አልገባኝም። ኒሃት፣ በደንብ የገባሽ ይመስለኛል ሚኔ። ከዚህ በላይ ባንደባበቅ ጥሩ ይመስለኛል። ለምንድን ነው ሩቻን ጋር የሄድሽው? አምጣውን እደውልለታለሁ። አቤት። ሄሎ ወንድሜ፣ የት ነህ? ማውራት ትችላለህ? ጀልባው ላይ ነኝ። ምን ነው ወንድሜ? አሁን አንተ ጋር ብንመጣ ችግር አለው እንዴ? ትችላላችሁ። ችግር አለ እንዴ? ከመጣን በኋላ ማውራት እንችላለን። እሺ በቃ ምንም ችግር የለውም። እዚህ ኑና እናወራለን። እሺ ኑ ብሏል። ጥሩ፣ ስለዚህ እንሂድ። መልካም የእናቶች ቀን አክስቴ። መልካም የእናቶች ቀን አክስቴ። ውይ የኔ ውዶች ልጆቼ፣ ጣፋጮቼ፣ የኔ ነፍሶች፣ አያችሁ የኔ ውድ አበቦች፣ በጣም ደስ ይላል። ይሄ ላንቺ ነው አክስቴ። የኔ ውዶች አመሰግናለሁ። መቸገር አልነበረባችሁም። ኧረ አልተቸገርንም። ውይ በጣም ያምራል። በጣም አመሰግናለሁ ውዶቼ። ምንም አይደለም አክስቴ። ስሚኝ የኔ ውድ። አቤት ህክመት። አንቺ ማለት ለእኔ የልቤ ንግሥት ነሽ። ተመልከች፣ ቆንጆ 3 ልጆች አሉ እና በጣም እድለኞች ነው። ፈጣሪ ይመስገን። በጣም ወዳቸዋለሁ ልጆቼ። ደግሞ አክስታችሁ ብዙ ምግቦች ሰርታለች። ይሄ ኪሽር ለዶኑሽ ነው፣ ያኛው ኬክ ለዳሪያና የፖም ኩኪሱ ለቱርካን ነው። በሉ ተቀመጡና እንብላ። እንብላ። ለአንተ ደግሞ የሚያቃጥል ቲማቲም ስጎ አለልህ። ያው ምንም ቢሆን የቤቱ ንጉሥ አይደለ? ውይ አክስታችሁ አርጅታለች። ሳንሳ ላቀርብ ረሳሁ። ሄጄ ላምጣ። ልምጣ አክስቴ ላግዝሽ። እሺ ውዴ፣ ሻይም እናቀርባለን። በይ ነይ የኔ ውድ፣ ነይ የኔ ውድ፣ የኔ ውድ።
አክስቴ እንዳታይክ። አጎቴ አክስቴ አንድ ነገር ልጠይቅሽ። ጠይቅኝ ውዴ። እናቴ የሰርዳርን እናት አታናግራትም እንዴ? ተጣልተዋል? አይ ለምን ይጣላሉ? ታዲያ ለምንድን ነው እማዬ ዶንሽና ሰርዳር ጓደኛ ማቾች እንዲሆኑ የማትፈልገው? አምላኬ ሆይ እኔ ይገባኛል ልጄ። እናቶች ሴት ልጆቻቸው ከወንድ ጓደኛቸው ጋር እንዲሆኑ ስለማይፈልጉ ነው። እንደዛ ከሆነ እኔንም ከሰርዳር ጋር እንዳልቀራረብ መከልከል ነበረባት። እኔ እንጃ ውዴ፣ እሱን በምን አውቃለሁ? እናትሽ ያሰበችው ነገር ይኖራል። የኔም ጭንቅላት እንደሷ ፈጣን ቢሆን ኖሮ አስተማሪ ሆን ነበረ። አሁን እባክሽ የሻይ ማቅረቢያውን ትሪ ስጭኝ። የሆነ ነገር ያለ ይመስለኛል። እማዬ የደበቀችው ነገር አለ። በጣም ተጠራጣሪ ሆነሻል። ለምንድን ነው ማወቅ የምትፈልጊው? ምንም ነገር የለም ልጄ። በይ እነዚህን ይዘሽ ሂጂ። እኔ ደግሞ ሻዩን ይዤ እመጣለሁ። በይ የኔ ውድ ልጅ ሂጂ አልኩሽ እኮ። ዳሪያ ልጄ ናት። ዳሪያ በሱ እርግጠኛ ነኝ። አሳውን በባዶ ብረት ምጣድ ላይ አድርገን ማበላሸት የለብንም። በቅመም ቆንጆ አድርገን እንጥበሰው። እንደዛ ሲሆን በጣም አሪፍ ነው። ሰውዬ እስቲ ዝም በል። አሳውን ዝም ብለህ ገልብጠው። እሺ፣ የኛ ሁሉንም አዋቂ። ጀልባ ላይ ጥብስ እንደዚህ ነው የምትሰራው ጓዴ? ይገርማል። ችግር የለውም፣ ቀስ እያልክ ትማራለህ። እሱን ተውና ውስጥ ግባና ሰላጣውን አምጣው። ሂድ፣ በቃ ቶሎ በል። ሂድ ወንድሜ። መልካም ጊዜ ወጣቶች። አንተ አቶ ኢርፋን ና ወደዚህ። እሺ ና ና ና አብረን እንብላ። ወንድሜ እባክህ፣ ልረብሻችሁ አልፈልግም። አትረብሸንም፣ ና አልኩህ እኮ። በእርግጥ ይሄ ለለውጥ ይሆንልኛል። አሁን በሕይወቴ ውስጥ ብዙ ችግር እያጋጠመኝ ነው። ለማንኛውም ብዙም አልቀመጥም። ማለቴ የዚህ ነገር አድናቂ አይደለሁም። ና ወንድሜ ተቀላቀለን፣ በዛውም እንጨዋወታለን። ምንም አትሆንም። ይሁን እንግዲህ። ተጠንቀቅ። ኦባ! እንኳን ደህና መጣ። ሰላም። እንኳን ደህና መጣ ወንድሜ። ከዚህ ሰውዬ ጋር ስለ ችግሮቻችን ነው የምንጫወተው። ወንድም ሶመር ባይታየውም ግን በህይወቱ ትልቅ ስህተት ነው የሰራው። ምንድን ነው የምትለው? በል ከበረዶ ቤት መጠጦችን አውጣቸው። ፈጠን በል። አዎ ሂድ ወንድሜ። ፈጣሪ መስታወት እንደኔ ነገረች። መስታወት ግን በየቀኑ መስታወት አያለሁ። ፈጣሪ ይመስገን ቆንጆ መልክ ሰጥቶ ነው የፈጠረኝ አይደል እንዴ? ከዛ እኔን ተመልከተኝ አለች እና ጥሩ ነገር ይሁን መጥፎ ነገር የተናገረችው አልገባኝም። ግን ደግሞ የሆነ ነገር ለመጠቆም የፈለገች ይመስለኛል። አይ እንቆቅልሽ ነው። ለማንኛውም የተፈጠረውን ነገር ነግሬያቸዋለሁ አይደል? ባለፈው የሆነች ቆንጆ ሴት ተዋውቄ ነበር እና ቆም ብላ እንድፈርምላት ጠየቀች። አዎ ነግረህናል ኢርፋን፣ መጀመሪያ ነው የነገርከን። አስሬ እየደጋገመች ከድር ኢናርነ ስትለኝ ነበር። ፈረምክላትና ከዛ በኋላ ሄድክ አይደል? አዎ ፈርሜ እንድትሄድ አደረግኳት። በመገላገልህ ፈጣሪ ይመስገን። አዎ ወንድሜ። ስለዚህ የወደድካት ሴት ግን አልወደደችም አይደል? አይ በፍጹም እንደሱ አይደለም ወንድሜ፣ እንደሱ አይደለም። እንዲሁ ስትኮራ ነው እንጂ በጣም ወዳኛለች። ልትወድህ ይገባል ኢርፋን። ካልወደደች የእጅ አንገቷን አንቄ እንድትወድ ነግራታለሁ። እሺ ትላለች። አንተ ምንም አታስብ። ያው ወንድም ሶመር እኔን ታውቀኛለህ። በጣም የዋህና ደግሞም ጥሩ ሰው ነኝ። መጠበቅ እንዳለብኝ ያውቃል። በሚገባ መጠበቅ መልካም ነገር። ቆይ ግን ስለ ልጅቷ ማንነት አልነገርኳችሁም አይደል? ንገረን ኢርፋን፣ እኛ የምናውቃት አይላ እናንተ ቤት የምትሰራውን ቆንጅየዋን ልጅ አወቃት አይደል? እንደ ከሰል የጠቆረ ዓይን ያላት አይላ። ቺርስ ለኢርፋን፣ ቺርስ ላይላ። ለኢርፋን ጽዋችንን እናንሳ። መልካም። አዎ ላይላ። ኦ አምላኬ፣ ላይላ።
ሳዲቅ ውዴ አብረን ነው የምንሄደው፣ ግን እዛም ቢሆን ጤናማ ምግብ ነው የምትበላው። ምንም መጠጥ አትጠጣም? ቅባት የበዛበትና የተጠበሰ ነገር ማትበላ። ታዲያ ለምንድን ነው እዛ የምንሄደው? አርፈን እዚህ ዳቦ በሾርባችን ብንበላ እኮ አሪፍ ነው። ና ሳዲቅ፣ ዝም ብለህ ተስማማ። እነሱ መርታት አትችልም። እሺ፣ መልካም ምሽት ልጆች። ምግባችሁን በደንብ ብሉ። እሺ? እሺ እማዬ። ቻው ልጆች፣ መልካም ጊዜ። ደህና አምሹ። በስተመጨረሻ እውነት ሴቶቹ አንድ አይነት ናቸው ወንድሜ። ሁሌም ሌላ ሴት ሰላም ስትል ማናት፣ የት ነው የምታውቃት ጥያቄያቸው አያባራም። ያው ዳሪያን ላበሳጫት አልፈልግም፣ ግን ብቻ አላውቅም። ስለዚህ ስርዓትን ያዛ ወንድሜ እና እንደተባልከው ሁን። ምን እንደተፈጠረ ንገረኝ ወንድሜ። ምንድን ነው? ግድ የለሽ ሆኜባት ነበር። ማለቴ እሱን ተረድቻለሁ። ልክ አይደለሁ አባባሌ። ልክ ሳት እችላለሁ፣ ግን ገና ተማሪ ለሆነች ልጅ ሄጄ የጋብቻ ጥያቄ ላቀርብላት አልችልም። አንተ ደግሞ አትጃጃል። ስማ ወንድሜ፣ አሁን እዚህ አጠገቤ ቁጭ ብላችሁ የምታወሩላቸውና የምታሟቸው ሴቶች ምራቶቼ እኮ ናቸው። ስለዚህ ምን ማድረግ እንዳለባችሁና እንደሌለባችሁ መናገሩ ልክ ነው ብዬ አላስብም። ግን ይህን እናውቃለሁ፣ የሆነን ሰው ካፈቀርክ ያንን ሰው እስከ መጨረሻው ትከተለዋለህ። ግን የእውነት ከሆነ ነው። እኔም ሄዶኑሽን ልብ ሰብሬዋለሁ። ቤቷ ሄጄ በመስኮቷ በኩል እንዴት ነው ግጥም ላንብላት እንዴ? እና ቢያንስ ደስ ላሰኛት። እንደዛ ያለ የፍቅር ታሪክ ትወዳለች። ኦህ የኔ የግጥም መድብል። አምላኬ ሆይ የኔ መድብል ብሎ እየጠራት ነው። እብድ ናችሁ እንዴ? አንደኛው አገባለሁ ይላል፣ ሌላኛው ደግሞ ስለ ግጥም መድብል ያወራል። ምን እናድርግ ወንድሜ? ሲያቀብጠን የሴቶቹን ልብ ሰብረን ከዛ ደግሞ እንጸጸታለን። ግን ለእኔ መጥፎ ሀሳብ ሆኖ አልታየኝም ወንድሜ። ምን ይመስላችኋል? አስቡ። በሀካን በጣም ተናድጄበታለሁ ሙትቻ። እና ደግሞ ያቺ ጀናንም አለች። ስሚ ዳሪያ፣ እባክሽ ትንሽ መረጋጋት ትቻለሽ? ከዛች ልጅ ጋር መደባደበሽ ልክ አልነበረም። ምን ማድረግ እችላለሁ እህቴ? መጀመሪያ ሰድባኝ ነዋ። የትምህርት እስኪያበቃ ድረስ ማንንም ሰው ማየት የለብንም። ያለበለዚያ በሁሉም ሰው ነው የምንበሳጨው። ምን ተፈጠረ ዶኑሽ? ከሰርዳር ጋር ተለያይተዋል። ደግሞ ምን ሆናችሁ? ልቤን ነው የሰበረው። ዶኑሽ፣ ይህንን ነገር ትንሽ አላካበድሽው? ልክ ነሽ። ጨቅጫቃ ሆነሽ ልጁን አታረቂው። ያው እንደምታውቂው ማየ ልጁን በጣም እየተጫነችው ነው። እሱንም አውቃለሁ፣ ግን እኔ እንጃ ብቻ በጣም ከፍቶኛል። እህቴ፣ ነገ ምን የምታረጊው ነገር አለሽ? ፍርድ ቤት መሄድ ያለብሽ ይመስለኛል። ሰው ለክብሩና ለስብናው ነው የሚኖረው። ምንም ቢሆን ቆራጥ መሆን አለብሽ። እኔ አትሂጂ ባይ ነኝ። ወንድም ሶመር በጣም አዝኗል እና ደግሞ አንድ ቀን ሁለታችሁም ደስተኛ እንደምትሆኑ አውቃለሁ። አንዳንድ ፍቅር እንደዚህ ባለ ህመም ውስጥ ነው የሚጀምረው፣ ግን በቅርቡ ጥሩ እንደምትሆኑ እርግጠኛ ነኝ። ዶኑሽ፣ እሱ የሚሆነው መጽሐፍ ላይ ብቻ ነው። ውድ ዳሪያ፣ አንቺ ሁሌ የምታነቢያቸው መጽሐፎች ግድያና አስጨናቂ ታሪክ ያለበትን ነው። ዝም ብላችሁ አትጨቃጨቁ። ህይወት እንደዛ አይደለችም። ስሙ ጓዶች፣ ይሄ ምንድን ነው? የሶመርን ድምፅ ነው የሰማሁት። በድጋሚ ሊጠልፍሽ ነው? ድራማ ይወዳል። እኔም የሰርዳርን ድምፅ የሰማሁት እየመሰለኝ ነው። መጀመሪያ አንተ ጀምር፣ ከዛን ይከተላል። አልገባኝም። እኩል እንጀምራለን። እንደዛ ይሻላል። ወንድም የምን ሆነሃል? አንተ ነህ መክፈቻው መክፈት ያለ መንገድ ነው የሚሆነው። አለቀ በቃ። ወጥቷል። ሀካን፣ ሶመር፣ ሰርዳር Son zamanlar yaptıklarıma bakma ne olursun. Benim aklım başımda değil. Sana söylediklerimi kafana takma ne olursun. Onlar ipe sapa gelir şeyler değil. Seni sevmiyorum dedim yalandı. İstemiyorum artık palavra.
Ellerinde çiçekler, kapında sırılsıklam. Görürsen bir gün şaşırma. Beni böyle çaresiz, beni böyle derbeler, beni böyle ortalarda bırakma. ቀጥሎ ወንድሜ። ፈገግ አትበይ እህቴ። Son zamanlar yaptıklarıma bakma ne olursun. Benim aklım başımda değil. Sana söylediklerimi kafana takma ne olursun. Onlar ipe sapa gelir şeyler değil. Seni sevmiyorum dedim yalandı. İstemiyorum artık beni böyle. አምጥቼዋለሁ። ምንድን ነው ዳሪያ? ውሃ ነዋ። ውሃው ምን ልታደርጊው ነው? ልደፋባቸው። ተይ ዳሪያ፣ አይሆንም፣ ይበሰብሳሉ። የገዛ በርሽ ላይ መጥተው ከተሟዘዙ መበስበስ አለባቸው። በሉ እንግዲህ በሉ። Ellerinde çiçekler, kapında sırılsıklam. አሁን በመስኮት በኩል የምትወጣ ከሆነ ነገ ፍርድ ቤት አንመጣም ማለት ነው። ወንድሜ በቶሎማ ተስፋ አትቁረጥ፣ ገና መጀመራችን ነው። አዎ ተስፋ አትቁረጥ፣ ስለተናደደች ነው። በል እንሂድ ወንድሜ። ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈርሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ያችሁትልህ ማን ወንድሜ አትመጣ። በቃ እንፋታ። በሉ እንሂድ።
ቀጠሮ 3:30 ላይ ነው አይደል? አትምጪ አትምጪ ቱርካን፣ እባክሽ እንዳታደርጊው። አቶ ኒያት እንኳን ደህና መጣ። ወይዘሮ ሩቻን የሚጠጣ ምን ይምጣል? አቶ ኒያት ምንም አልፈልግም። እሺ እባክህ እዚህ ጋር ተቀመጥ። ቀጥታ ወደ ጉዳይ ብገባ ይሻለኛል። እሺ ቀጥል። እኔና አንቺ ስምምነት አለ፣ ግን ነገሩን ለማጥፋትና ለማበላሸት ብለሽ ሚኔን ቀጠርሻት። ቆይ ለምን እንደዚህ ያደረግሽ ንገሪኝ። ምክንያቱም ሁኔታዎች ስለተለዋወጡ። ሚኔ ከልጅን ያረገዘችው እሱን ደግሞ ታውቃለህ። ልጁ የኔ ነው፣ ገባሽ? የአንቺ የልጅ ልጅ አይደለም። እሺ እሱ እንኳን የማይሆን ነገር ነው ወንድሜ፣ እና እሱን ደግሞ አንተም በደንብ ታውቃለህ። ያንን በማድረግሽ በጣም ትልቅ ስህተት ነው የሠራሽው ሩቻ። ይህንን ነገር ካልተውሽው የልጅሽንና የልጅ ልጅሽን መቃብር ትቆፍሪያለሽ። አልመጣችም። ከሳሽ ሶመር ኮርማን፣ ተከሳሽ ቱርካን ኮርማን። መጥቻለሁ። ሰላም፣ እኔ ቱርካን ኮርማን ነኝ። መቀመጥ ትችላለን። እኔ እናቷ ነኝ። ቅሬታ አቅራቢ ሶመር ኮርማን።
ቅሬታ የቀረበባት ቱርካን ኮርማን። አቶ ሶመር ለፍርድ ቤታችን አንድ አቤቱታ አቅርቦ ነበር። እሱም ከተከሳሽ ጋር በስምምነት ለመፋታት መወሰኑን ሲሆን ከዚህ ጋብቻ ምንም አይነት ልጆች እንዳላፈሩና አቤቱታ ከቀረበባት ባለቤቱ ጋር ለረጅም ጊዜ የቆዩ አለመግባባቶች እንደነበሩም ገልጿል። ያንን ችግር ለመፍታት ቢሞክሩም ማኅበራዊና ባህላዊ ልዩነቶቻቸው ከጊዜ ወደ ጊዜ ብቅ እያሉ የጋራ ሕይወታቸውን ችግር ውስጥ ስለከተቱት ቅሬታ አቅራቢ ሶመር ኮርማን ይሄን ነገር እስከ መጨረሻው መቋጨትና የራሱን ሕይወት መኖር ይፈልጋል። ቱርካን ኮርማን የቅሬታ አቅራቢን ሶመር ኮርማንን የፍቺ ጥያቄ አንቺ ትቀበያለሽ? ሶመር ያጋባን ሰውዬ ቱርካንን ህጋዊ ሚስት አድርገህ ትቀበላታለህ ብሎ ሲጠይቅ ያኔ እንደዚህ ብታይ ምን አለ? ይህን አስተያየትህን ለማየት ረዥም ጊዜ ጠብቄያለሁ። እንዳጣኸኝ ስትረዳ ሳይሆን ለመጀመሪያ ጊዜ ሳቅፈህ እንደዚህ ብታይ ምን አለ? አታድርጊው ልጄ፣ እንዳታደርጊው። ያፈቅርሻል፣ አይታይሽም እንዴ? ትዳርሽን አታፍርሺ ልጄ። በእናቴና በእናትህ መካከል የተደረገ ልውውጥ ነን። ተመልከት፣ አሁን ልንለያይ ነው። ተይ ቱርካን፣ እናትሽ ራሱ ላጣሽ እንደማልፈልግ ተገንዘባለች። እባክሽ አታድርጊው።